ሲልች እንዴ እሷ እኮ በጣም ነው የምትመቸኝ። እንዳትናገረው ምን እናገረዋለሁ? ይሄ ምኑን እናገረዋለሁ? ምንም አልናገረው። ፍቅር ሲዝምን እኔ በጣም እኮ ነው የምትመቸኝ። አንደኛ ወንድ ነው አንተ ብላ አውራ አንቺ ምናምን አባ ነብያችን ኖር ነብያችን ይኸው ብድግ ብያለሁ። ኖር በፍቅር አምላክ ስም እንዴት ናችሁ? ነብያችን እንዴት ኖት? ምንድን ነው የምታውቀው? እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። ሰላም ናችሁ? እግዚኦ ማረነ ክርስቶስ። ምንድን በቃ ኧረ በቃን። ምንድን የምደበድበው? የፍቅር አምላክ ይባርካችሁ። እንዴት ናችሁ? በፍቅር ደግሞ ከዱላ ወደ ደውል ገባህ። ይቅር ይበል ይቅር ይበል። በፍቅር አምላክ ስም ይቅር ይበል። እና የምን ደውል ነው ያረከው? ከየት ትምህርት ቤት ነው የነቀልከው? ደውላለን እኮ ራሳችን ደውላለን። ማንኪያ ከብርጭቆ ጋር እያጋጨ ነው። ማንኪያ አይደለም እንትን አሳየኝ። ማንኪያ ከብርጭቆ ከምናምን ጋር እያጋጨ ምን እያረክም? ደውል ነው ይኸው ደውል ነው። እስኪ ምንድን ሳይክል ላይ ነቅሎ እኮ ነው። ኧረ ተው ነብያችን ተው። ኧረ ኮፒ ሊንክ አድርጉ። ያወርዳችኋል፣ ያወርደናል። ኮፒ ሊንክ አድርጉ። አንድ ጊዜ ኮፒ ሊንክ አድርጉ እስኪ። ለበዓሉ መባረክ ልትችሉ በስጦታ ቆይ እስኪ አንድ ጊዜ አስተባብርልኝ እስኪ የኔ ልጆች እስኪ አንድ ጊዜ አስተባብርልኝ እስኪ። አንተ ዝም ሁሌ በባዶ የምታደርገው ምንድን ነው? አንድ ጊዜ ቆይ አስተባብርልኝ ሶፊ። የኛ ልጆች ብቻ ፈጠን በል እስኪ። ኮፒ ሊንክ አድርጓል። ቆይ ሶፊንም አወራለሁ። ሶፊ አስተባብርልኝ። ምንድን ነው ወንድማችን? ደህና ነህ? አለን። እንዴት ናችሁ? የፍቅር አምላክ ሰላማችሁ ይብዛ። አምሮብሃል። ኧረ አመሰግናለሁ። አለን። እንዴት ናችሁ እናንተ? በፍቅር አምላክ ስም ደህና ናችሁ? ፍቅርና ሰላም በእናንተ ላይ። አሜን። ምንድን ነው ያልከው? አለን። አያችሁ፣ ሰላም በእናንተ ላይ ሆነ። የኬኩ ነገር አያችሁት አይደል? እኔ በጌታ በኢየሱስ ክርስቶስ ስም ስናገር ይቃወመኛል። ፍቅር ሲዝም ሲናገር ግን አሜን ይላል። አሜን ይላል። አያችሁ ፍቅር ሲዝም እኮ ታዲያ እንዴ በጣም ምርጥ እኮ ሰው እኮ ነው እኮ ደምሳሽ። እኔ በጣም ነው የሚመቸኝ ደምሳሽ ይመቸኛል። አፈቅጬ ነው የምነግርህ ደምሳሽ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም አንዳንድ ቤተ እምነቶች እኔን ስለማይመለከተኝ አንዳንድ ቤተ እምነቶች በኮታ የፋሲካንና የስቅለትን በዓል ያከብራሉ። በእርሶስ እንዴት ነው? በፍቅር ሲዝም ታከብራላችሁ? በእኛ የኛ የራሳችን ፋሲካ ሰኔ 3 ነው ያለን። ፋሲካ ሳይሆን እግዚአብሔር 32 አይን እንዳለው ያሳየን ነው። በ32 አይንና 32 ምን ፍቅር ሲዝም መንፈሳዊ ነገር አትንገረን። እግዚአብሔርን በተመለከተ ምናምን አትንገረን። በእናትህ በእግዚአብሔር በቃ ሌላ ነገር በቃ ዝም ብሎ በዓሉን ንገረን ያልኩ። ምንድን ነው የምታወራው? ሰኔ 3 ምን እያለ ነው? ምን አለው ነው ያልከው? በእኛ እንግዲህ መንፈስ 32 እኔ እግዚአብሔር ከነቢያቶች ሁሉ ለእኔ መልኩን አሳይቶኛል ብያቸዋለሁ። መልኩን ለእኔ ያሳየኝ። ስለዚህ 32 አይን እንዳለው እና 32 የመንፈስ እንዳለ አይቻለሁ ነው የምትለኝ እግዚአብሔር። በቃ ምን አድርግ መሰለህ? ፍቅር ሲዝም ምን አለው መሰሉት ነቢይ ኬኩን ሙስሊም ነበረ፣ ኦርቶዶክስ ሆኗል፣ ጴንጤ ነበረ። አሁን አራተኛ የእርሶን ለመቀላቀል ፈልጎ መሰለኝ በደንብ እየጠየቁት ነው። 2 ዓመት ከ7 ወሩ እየደረሰ ስለሆነ እንደውም ጥሩ አጋጣሚ ለኬኩ የሆነለት ይመስላል። አውራቸው ፍቅር ሲዝም እና ኔክስት የእርሶ አባል ሳይሆን አይቀርም። እንዳንተ ዘይት ከመሸጥማ ይሻላል። ለምን ትንበሳጫለህ? ፍቅር ሲዝም ይሻለኛል እኔ ከአንተ ማለት ነው። አውራቸው ከእናንተ እኔ አሁንም ቢሆን አስረግጬ ነው የምነግርህ። ፍቅር ሲዝም ይሻላል። ዘይት በሸጥ ምን ችግር አለው? አጋንንት መጥሪያ መጽሐፍ አላቸው አይደል? እናንተ ምን ችግር አለው? ተዋጣሉ፣ ተስማሙ።
አትጣሉ፣ ተስማሙ፣ ታረቁ፣ ተዋደዱ፣ ተከባበሩ። ኬኩን አሳ ጎርጓሪ ዘንዶ ያወጣል። ተው ኬኩን በቃ ይኸው እንደዚህ በማስረጃ የሚመጣብህ ሰው ይመጣል። ተው እርስ በርስ አትጣሉ፣ እርስ በርስ ተስማሙ። በራሱ መጣላት ኃጢአት ነው። በራሱ አለመስማማት ራሱ ሰላምን ማጣት ነው። ከእግዚአብሔር ጋር አለመግባባት ነው። እርስ በርስ ስትግባቡ ነው ከእግዚአብሔር ጋር የምትግባቡት። ስትጣሉ ልትግባቡ አትችልም ከሱ። መግባባት አንዱን የቻለ ጻድቅነት ነው። ፍቅረ ሲዝም ወንድማችን ሰላም ነው። ቅድም ምንድን ነው ያልከው? ፋሲካን እናከብራለን ነው ያልከው? ኧረ ኬኩን እንደዚህ አፍ ዝም ሲል አይቻላቅም። ኬኩን በአንዴ ብሮ ኢብራሂም እንትን ሲል ኢብራሂም ከሱ ጋር መነጋገር ስለማልፈልግ ነው። አሁን ሌላ ነገር የምንገባ ገባኝ። ኖ ቆይ ሶፊዬ ቆይ እንደዚህ ጫፍ የረገጠ ነገር ደስ አይለኝም። እኔ የምነጋገረው ከአንተ ጋር ነው። እሱ ከሱ ጋር ብዙ ልናገር አልፈልግም። የማይሆን ነገር ላይ ነው የምንገባው። ገብቶሃል? ለዛ ተከባብረን ብንቀመጥ ይሻላል። ከአንተ ጋር ነው እኔ እየተነጋገርኩ ያለው። አትነካካው ይብሮ፣ አትነካካው። ገባ አይደለ? ኬኩ እኔ ጋር ነው የመጣው። በቃ ምንም ነገር ዘለህ ወደ ቤተክርስቲያንም መስደብ መዝለፍ ምናምን ነገር አያስፈልግም። ለአንተም ጥሩ አይደለም። ኬኩ እንደዚህ ብሎ ነው ያልኩት ምናምን ነገር ላይ ትገባለህ በኋላ እና ለዛ ከአንተ ጋር ባናገር መልካም። እኮ ክፉ አላለም። እሱም ጴንጤ ስለሆነ እናንተ ዘይት ሻጮች እሱ ምን ዘይት ሻጭ እኮ ብሎ እኮ ያላችሁ እኮ እኔ እኮ አይደለሁኝም ያላችሁ፣ ካውንስል ነው ያላችሁ። እኔ እኮ አይደለሁኝም ያልኩት። ዞሮ አሁን እኔ መነጋገር የምፈልገው ከፍቅር ሲዝም ጋር ነው። እሺ ፍቅር ሲዝም እርሶ አዋሩት። ጥሩ ልጅ ነው። ኬኩን ሃይማኖት ይፈልጋል። አውሩት ስለ ፍቅር ሲዝም እና ከተግባባችሁ ከእርሶ ጋር ተያይዛችሁ አሁን ትወጣላችሁ። አውሩት። ፍቅር ሲዝም ወንድማችን ኖር ብያለሁ። እንዴት ኖት? በቀደም ታስረው ነበረ። አለን በፍቅር አምላክ ስም እንዴት ናችሁ? የፍቅር አምላክ ይባርካችሁ። ሰላማችሁ የ32 መንፈሳዊ አይን ባለቤት የሆነ የፍቅር አምላክ እግዚአብሔር ይባርካችሁ። የእንቁላል አምላክ በኢየሱስ የምን እንቁላል ነው ደግሞ? የምን እንቁላል ነው? እኔ እንግዲህ እንቁላል እንደወረደ እንቁላሉም ሰው ሆኖ እንቁላሉም ተረግሞ እኛ መውለድ እንደጀመርን በፍቅር ሲዝም የታወቀ ነው። ቅዱስ እስቲ ምንድነው ነገሩን? እስቲ ፍቅር ሲዝም እንቁላሉን የወረደው ምንድነው? እንቁላል ምንድነው ደግሞ? ዛየር እና ዛይስ የሚባሉ ሁለት እንቁላሎች እግዚአብሔር አወረደ። እነሱም ተፈጠሩ፣ በዙ፣ ተባዙ። መጨረሻም በስራቸው ስሜታዊ በመሆን ራሳቸውን በማምለካቸው ተረገሙ። ተረግመው እኛ ተፈጠርን። ሰዎች እንቁላል መጣል ትተው አሁን ሰው መውለድ የጀመሩት በእርግማን ምክንያት እንደሆነ ነግረናቸዋል። እናመሰግናለን። ቀበሮ ሰላም የፍቅር አምላክ ይባርክሽ። እናመሰግናለን። የፍቅር አምላክ ይባርካችሁ። አሁን ጊፍት ቢሰጥን ሰው ሁሉ አሁን እየባረክ አሁን ትችለዋለህ። በምን የሚያስገቡ ባርካለን። እንቁላል እኛን ፈለፈለችን እያለ እኮ ነው። እግዚአብሔር ይስጥልን። በረከቱ በእናንተ ላይ ሆነ። እግዚአብሔር ይስጥልን። በረከቱ በእናንተ ላይ ሆነ። የምትረዱን ሰዎች እና ያው እስቲ ቆይ እናንተና እንዴት ሆኑ? ጎብዬና ጎቡ የት ሄደው ነው? አሁን ደግሞ ዛይርና ዛንዚባር ያልከው እነሱ ናቸው እኮ። እንቁላሎቹ ተረግመው 6 ሰዎች ንጹህ ተገኙና እነሱም ጎቢና ጎቦ፣ ሶሊና ሶሎ፣ አጆና ጎ 6ቶቹ ንጹህ ተገኙና እኛ ተፈጠርን። አሁን እኛ ደግሞ በእግዚአብሔር ፊት 32 አይን እንዳለው 32 መንፈሳዊ ድምፅ እንዳለው ስላሳየኝ 32 ቀን እንጾማለን። የኛ አንድ ወር 32 ቀን ነው። 32 መንፈሳዊ ድምፅ እንዳለውም ነግሮኛል። ግዝ ጥዝ ብሎ በአጠቃላይ 32 ቀን። እስቲ ከ32 አምስቱን ድምጾች ንገረን እስቲ ነብያችን። አምስቱን ድምጾች ከ32ቱ አምስቱን ወይ 7ቱን ንገረን። እሺ ግዝ 3 ገባ እንጂ እብዝ ግዝ 4 ውዝ 5 6 7 ግን ምንድነው ተመሰሉት ነብያችን ጥሩ ነው ያሉት። ግን ሶስተኛዋና አምስተኛዋ ተመሳሰሉ። አይደለም በደንብ ስላልሰማው ነው። እና ይደራረባል። ላይ እኔ ጆሮ ያለው ምን አለው
እስቲ ድገሟቸው። በተለያዩ የቅዳሴ ቀኖች አሉታ ሐሙስ፣ ቅዳሜና ከ32ቱ አንድ ሰባቷን ድምፅ በሉኝ እስቲ። እኔ ጆሮ ይለያል። የአባቴ አምላክ ምን አይነት ነገር 32 ናቸው። የመጀመሪያው ፊደል ነው የምትለው አይደል? አይነት አላቸው። አሁን በዛሬ ቀን የሚባሉት እነኚህ ናቸው። በዛሬ እሁድ ቀን የሚባል አለ፣ ሰኞ ቀን የሚባል አለ፣ ሐሙስ ቀን የሚባል አለ። እንደየቀኑ ነው ማለት ያለብኝ። ከቀኑ ውጭ አይደለም። ዛሬ የእሁዱ ነው ይሄ የእሁዱ። እነኚህ የእሁዱ ነው። እነኚህ ተተንትነው ነው ወደ መንፈሳዊ 32 መንፈሶች ናቸው ያሉት። የመንፈስ ድምፆች ናቸው። በእነኚህ ነው ጸሎት የምታደርጉት። በዚህ ካረጋችሁ ትባረካላችሁ፣ ህይወታችሁ ይባረካል። እግዚአብሔር የ32 አይን መንፈስ ባለቤት የሆነው ይባርካችኋል። አይናችሁ ድምፃቸው ከቢምቢ ጋር የተመሳሰለ ነው። አሁን ቢምቢ ጥዝ ይላል። ጥዝ ከነፍሳት ከበራሪ ነፍሳት ጋር የተያያዘ ነው። ሶፊ ምንድን ነው 32 ለምን ሆነ? ቆይ ፍቅር ሲዝም ወንድማችን ደምሳሽ 32 አይን ለምን ሆነ? የእግዚአብሔር ከነቢያቶች ሁሉ እግዚአብሔር አይኑን ፊቱን ያሳየው ለኔ ነው። ገልጦ ፊቱን አሳየው። በገለጠም ጊዜ 16 ከፊት 16 ከኋላ አይኖች አሉት። እነኚህም አይኖች ከፀሐይ ብርሃን የበዙ ናቸው። ድምቀትና ውበታቸው መንፈሳዊ እንድምታቸው ይለያል። እና ያን 32 ቀን የምንጾመው 32 ይሆን መንፈሱን ሐዲሱ ነው የሚለው። ቆዳ መሸጎት ትችላለህ፣ አሻንጉሊት መሸጎር፣ ሴጋ መምታት ትችላለህ ይላል አዲሳችሁ። ምን አርጉ ነው የምትሉ? ምን ፍጠሩ ነው የምትል? ተሳደብኩ እኔ እኮ ግራ ቢገባ እሱ ነው። ሊጥ ለጥልጥ ይላል። እመች አልኩኝ እኔ። የተጻፈን ያነበብነው አታክሮፉ እንጂ ከኛም አውጡና ሊጥ ለጥልጥ የሚል ካለ ስደቡን ወጣችሁ፣ ወይም ደግሞ ንገሩ። ሊጥ ለጥልጡ የሚል ካለ ከመጽሐፍ ቅዱስ ውስጥ አውጡና ለጥልጡ። እንዴ ዝም ብላችሁ ማስረጃማ ትላንት አለ፣ ሙሉ ቪዲዮ አለ፣ ሙሉ ቪዲዮ ተለቆላል። አትበሳጭ አባቴ፣ አርፈ ሊጥህን ለጥልጥ። ማንበብ ለእናንተ ስድብ ነው። እንዲህ ሊጣ እኔ ምን ላድርግ? ይሄ ልጅ ይመቸኛል፣ ኤርትራዊ ነው። ላስገባው ፀጉሩን ሽፉት ኖ ማጋን ይሄን ልጅ ላስገባው ካለ እሺ ሌላስ ጥያቄ ካላችሁ ወተርሜሎን ጥቅሙ ምንድን ነው? ሀባብ ለመሸጎር፣ የሀባብ ጥቅም ለመሸጎር። ምንድን ነው? እውነት ነው እንዴ? የለማ መገርሳ ቤተሰብ እስር ቤት ናቸው የሚል ነገር አለና